ሉቃስ ወንጌል ምዕራፍ 7 ቁጥር 13 ጀምሮ ከቁጥር 11 ጀምሮ በነጋውም ናይን ወደምትባል አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘንላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያቸውም ባለች አገር ሁሉ ወጣ። ጌታ ኢየሱስ የተባረከው። ክብር ለኢየሱስ ይሁን። አሁን ስሙ። ከላይ ከፍ ብሎ ስናይ በርከት ያለ ሐሳብ እናያለን። የመቶ አለቃው ልጅ የተፈወሰበት ነው። በዚህ ግን በማግስቱ ወይም ደግሞ በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ ይለናል። ከዛ በኋላ ግን አብረውት የሚሄዱ በርከት ያሉ ከኢየሱስ ጋር ያሉ ሰዎች አሉ። አብረውት ካሉ ሰዎች መካከል ደግሞ ደቀ መዛሙርቶች አሉ። እነዚህ ሰዎች እነማን ናቸው ብለን ከማየታችን በፊት የምንነጋገርበት ክፍል ኢየሱስ በመጣ ጊዜ ነው የሚለው። አሜን። እስኪ በደንብ አሜን። እስኪ በደንብ አሜን። ኢየሱስ በመጣ ጊዜ የሚሆነውን ነገር በህይወታችን ላይ የምናየው ስለሚሆን ዛሬ በዚህ ክፍል ላይ አንድ ነገር የምናየው ነገር ምንድነው? ኢየሱስ ከፈወሰ በኋላ የአንድ መቶ አለቃን ልጅ ካዳነ በኋላ የእምነትን ቃል ካወጣ በኋላ ከተናገረ በኋላ ብዙ ሕዝብና ደቀ መዛሙርት አብረውት ወደ ናይን ወደምትባል ከተማ በቀረቡ ጊዜ እነሆ የሞተ ሰው ተሸክመው አመጡ ይለናል። ይሄ ናይን የምትባለዋ ከተማ ኢየሱስ ክርስቶስ ታምር ያደረገባት ስፍራ ናት። እንደገናም ደግሞ እነዚህ ሰዎች ምን ሊያደርጉ ነው? ይሄ ልጅ በመሞቱ ምክንያት ወደ መቃብር ስፍራ በቃሬዛ ይዘውት እየወጡ ባለበት ሰዓት ኢየሱስ ክርስቶስ ደግሞ ወደ እነሱ መንደር እየገባ ድንገት እንደተገናኙ መጽሐፍ ወደንብ ይነግረናል። የሉቃስ ወንጌል ይሄንን መጽሐፍ ሲጽፍልን የዚህ ሴትዮ ማንነት ሲናገር የመጀመሪያ መበለት ናት ይላል። መበለት ማለት ደግሞ ባሏ የሞተባት፣ አሁን ደግሞ ልጇ ሞቶባት የህይወቷ ተስፋ የተቆረጠ ከባድ ሐዘን የገጠማት ሴት፣ ነገር ግን በዚህ ሁሉ መካከል እየሄደች ባለችበት ሰዓት ብዙ ሕዝብ ምን ሊያደርግ ነው የሚሄደው? ይሄንን ልጅ ለመቅበር ወደ ከተማው መውጫ ላይ እየሮጡ ባሉበት ሰዓት ላይ ኢየሱስ ድንገት ወደዚህ ከተማ ገባ። ዛሬ አንድ እንደዚህ ክፉ አዋጅ በታወጀበት ሰው ህይወት ላይ ኢየሱስ ጣልቃ ይገባል። ኢየሱስ ጣልቃ ይገባል። የመለኮት ጣልቃ ገብነት በህይወታችሁ ይሆናል። እስኪ በደንብ አሜን። ይሄ ማለት የሚገርም ነው። ኢየሱስ ባይመጣ ኖሮ ሊገጥማት የሚችለውን ነገር ስናስብ ያላት ነገር ሁሉ ተወስዶ ተሟጦ በመቃብር መሬት ውስጥ ማደር ብቻ ነው የሚቀረው፣ ወይም ደግሞ በመቃብር ስፍራ ሊኖር የሚችል ነገር ነበራት። ግን የሚገርመው ነገር ኢየሱስ በሚያስገርምና በሚያስደንቅ ሁኔታ ውስጥ እየተራመዳለም በሚገርም ሁኔታ ወደ ከተማው ገባ። ጌታ ኢየሱስ ስሙ ይባረክ። እስኪ በደንብ አሜን። ደቀ መዛሙርቱ የኢየሱስን ትምህርትና የኢየሱስን ታምራት ያወቁ የለመዱ ሰዎች ናቸው። እነዚህ ብዙ ሕዝብ ደግሞ እየተከተሉት ያሉት የኢየሱስን ትምህርትና ታምራት የተካፈሉ፣ የተገረሙ፣ የተደነቁ ሊሆን ያለውን አሁንም በመጠባበቅ ላይ በርከት ብለው አብረውት እየተራመዱ ያሉ ሰዎች ናቸው። በዚህ መካከል ግን የሚገርመው ነገር ኢየሱስ ጌታ ስሙ ይባረክ። እስኪ በደንብ አሜን። እስኪ ባካችሁን አሜን። አሁን ደግሞ የሚገርመው ነገር
ኢየሱስ ወደ ናይን ከተማ በሚሄድ ሰዓት ምን ሊያደርግ እንደሆነ እየጠበቁ እየናፈቁ እየተገረሙ አብረውት እየተከታተሉ ባሉበት ስፍራ ላይ ኢየሱስ ወደ ናይን ከተማ ሲገባ አንድ በጣም ተስፋዋ የተሟጠጠ ሕይወቷ ሁሉ የተዘበራረቀ መበለት የሆነች ሴትዮ ድንገት አየ። መጽሐፉ ሲናገር የሚገርመው ነገር ጌታም ባያት ጊዜ አዘነላት ይላል። ጌታም ባያት ጊዜ ራራላት። ጌታም ባያት ጊዜ ተመለከታት። ጌታ ባይመለከታት፣ ጌታ ባያያት፣ ጌታ ወደሷ ሕይወት ባይጠጋ ኖሮ እነዚህ ሰዎች ጠቅላላ በርከት ያሉ ሰዎች ይሄንን ወደ መቃብር ስፍራ ሊወስዱ በጣም ጥቂት እርምጃ ነው የቀራቸው። ምክንያቱም ከዚህ ወጣ ብለው የሚገኝበት ዋሻ ነው ያለው። በሚገርም ሁኔታ በከፈን ጨርቅ ጠቅልለው ለመቅበር እየወጡ ነው ያሉት። ነገር ግን በጣም የሚገርመው ነገር ኢየሱስ አያትና አዘነላት ብቻ አይደለም፣ አታልቅሺ አላት። አሜን ነው። እስኪ በደንብ አሜን። እስኪ በደንብ አሜን። የኢየሱስ መምጣት ታሪክ ይቀይራል። የኢየሱስ መምጣት ነገሮችን መፍትሄ ያደርጋል። እስኪ በደንብ አሜን። ለምን እንደምደግመው አላቅም። ዛሬ ግን በደንብ በማስተዋል ስሙ። ኢየሱስ ወደ እናንተ ሕይወት በመጣ ጊዜ እንደዚህ ተስፋ የተቆረጠው ነገራችን በኢየሱስ ስም ይለመልማል። በኢየሱስ ስም ይለመልማል። ይሄ ኢየሱስ ማን ነው? በዚህ ክፍል በጣም ለተገለሉ ሰዎች፣ በጣም ለተሰቃዩ ሰዎች፣ በጣም ተስፋቸው ለተሟጠጠ ሰዎች የተአምራት አምላክ ብቻ ሳይሆን የመፍትሄም አምላክ ነው። አሜን ነው ወይ? ይሄ ኢየሱስ ባይመጣ የሚራራላት ማንም የለም። ወደ መቃብር ይዞ ከመሄድ በቀር የሚያደርጉላት ነገር የለም። ኢየሱስ ግን ሲመጣ በርህራሄ አይን ተመለከታት። ጌታ ስሙ ይባረክ። ዛሬ ጌታ ወደ ቤታችሁ ሲመጣ የርህራሄ ፊቱን በኢየሱስ ስም ታያላችሁ። የርህራሄ ፊቱን ታያላችሁ። ኢየሱስ ባያት ጊዜ አዘነላት ማለት ከንፈር መጠጥ አይደለም፣ ወይም ወይ ብሎ የሆነ ነገር አላ አይደለም። በፍቅር አይኑ ተመለከታት። ማንም ሊመለከት ባልቻለበት አይን ሲመለከታት ሰዎቹ ሁሉ ቆሙ። ይዘውት የሚሄዱትን ነገር አቆሙ። ሰው ሁሉ ተገረመ፣ ተደነቀ። ቁሚ አላለም፣ አዘነላት ይለናል። ጌታ ኢየሱስ ስሙ ይባረክ። እስኪ በደንብ አሜን። የኢየሱስ የፍቅር አይን አሜን ነው። ማንም አይመልከታችሁ፣ ኢየሱስ ግን ይመልከታችሁ። ማንም አይጥራችሁ፣ ኢየሱስ ይጥራችሁ። ማንም ወደ እናንተ አይምጣ፣ ኢየሱስ ወደ እናንተ ቤት ይምጣ። የሱ መምጣት ታሪክ ይቀይራል። የሱ መምጣት ታምራት ይሆናል። የሱ መምጣት የተሟጠጠውን ተስፋችሁን ያለመልማል። እስኪ አሜን። በዚህ ዓመት ምንፈልገው፣ በዚህ ቀን ምንፈልገው፣ በእነዚህ ጊዜያቶች ምንፈልገው ማንንም አይደለም፣ የኢየሱስን ወደ ጉባኤያችን መምጣት። የጉባኤያችን ጠረን የሚቀይረው ኢየሱስ ነው። የኛን ንግግር የሚቀይረው ኢየሱስ ነው። የኛን አመለካከት የሚያስተካክለው ኢየሱስ ነው። ኧረ እስኪ በደንብ አሜን። እሱ ነው በፍቅር አይን የሚመለከተን። እሱ ሲመለከተን ነገሮች ሳይወዱ በግዴታ ይቀየራሉ። አሜን ነው ወይ? ስለዚህ የጉባኤያችን ትልቁ ታዳሚ ኢየሱስ ይሁን። ኢየሱስ የተገኘበት ስፍራ ተአምራት ይሆናል። ኢየሱስ የተገኘበት ስፍራ ርህራሄ የሚባለው ነገር መንቀሳቀስ ይጀምራል። ክብር ለኢየሱስ ይሁን። እስኪ በደንብ አሜን። ለምን እንደምደግሞ አላቅም። ኢየሱስ በርህራሄ አይን ሲመለከታችሁ የሞተባችሁን ነገር በትንሣኤው ኃይል ያስነሳል። ኢየሱስ በርህራሄ አይን ሲመለከታችሁ የደከማችሁበትን ነገር እግዚአብሔር በካሳ ይመልሳል። እስኪ በደንብ አሜን። ብቻ ማን ይመልከተን? ኢየሱስ። እስኪ ኢየሱስ በሉ። አያት፣ አዘነላት። እንደ ሌሎቹ ሰዎች ሊከተላት አይደለም። እንደ ሌሎቹ ሰዎች ነገሯ ወደሚያርፍበት ስፍራ ሊሸኛት አይደለም። ሊሸኙት ያሉትን ነገር አስቁሞ ሕይወትን ሰጠ። ሊቀብሩት ያሉትን ነገር ቀሰቀሰና አስነሳ። ሊወስዱባት ያሉትን ነገር መነጠቀና በእጇ ሰጣት። ዛሬ አንድ ነገር ወደ እጃችሁ በሕያውነት ይገባል።
ሕይወት ያለው ነገር ወደ እጃችሁ ይገባል። እስኪ በደንብ አሜን። አዘነላት ይለናል። የክርስቶስን ርህራሄ የምናይበት ነው። የሚገርመው የሞተውም ቀና እንዲል የሚገርም ነገር ነበር። ምን ካላችሁን የኢየሱስ ኃይለኛ የሆነ ቃል። ክብር ለኢየሱስ ይሁን። እስኪ በደንብ አሜን። ኤልሳንም ስታዩት በልጁ ላይ ተራምዶ የሆነ ነገር ብሎ ቀስቅሶ ሰጠ ለዛ ሴትዮ። ኤልያስንም ስታዩት ጮኸ፣ ጸለየ፣ ቀስቅሶ ይሄው ልጅሽ ብሎ ሰጠ። እዚህ ጋር ግን የምታዩት አንድ ነገር አለ። የአዲስ ኪዳን ዋናው አካል ኢየሱስ ቃሉ አደገኛ ነው። አሜን ነው ወይ? ስለዚህ የአዲስ ኪዳን ዋናው አካል ኢየሱስ ፊት መቆም አይችልም። የአዲስ ኪዳን ዋናው አካል ፊት ሞት መቆም አይችልም። እስኪ ባካችሁ በደንብ አሜን። ሞት መቆም አይችልም። ተስፋ መቁረጥ መቆም አይችልም። ትካዜ መቆም አይችልም። የሆነ የከሰረ ነገር መቆም አይችልም። እሱ የነገር ሁሉ መፍትሄ ነው። አሜን። እስኪ ባካችሁ በደንብ አሜን። አያችሁ፣ የአዲስ ኪዳን ዋናው አካል ኢየሱስ ፊት ሞት ምናልባት በእነዚህ ሰዎች መካከል ላይ ብዙ ቀን ሊሰራ ይችላል። ብዙ ቀን የሆነ ነገራቸውን እየወሰደ ሊያስቀምጥ ይችላል። ዛሬ ግን ዋናው ኢየሱስ ፊት ሞት መቆም አልቻለም። እስኪ ባካችሁ በደንብ አሜን። ስለዚህ አንድ ሰው በፊቱ ዋናው ኢየሱስ ወደ ቤታችሁ በመጣ ጊዜ የሞተውን ነገር ያነሳል። ተስፋ የተቆረጠውን ነገር ይቀይረዋል። የትካዜ መንደር ያደረገባችሁን ጠረን ኢየሱስ ይቀይረዋል። ይቀይረዋል። እስኪ ኢየሱስ ነገሬን ይቀይራል በሉ። ኢየሱስ ነገራችሁን ይቀይራል። ኢየሱስ ነገራችንን ይቀይራል። ኢየሱስ ጉባኤያችንን መልካም መዓዛ በመስጠት ይቀይራል። ኢየሱስ ጠላት ያወጀውን ዘመን በመቀየር ያሻግረናል። እስኪ ባካችሁ በደንብ አሜን። ክብር ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። የሚገርም ነው። የኃይል ቃል ምናልባት ሰምቶ ኢየሱስ ይነሳ ይሆን ብሎ በጥርጣሬ አይደለም፣ በእምነትና በስልጣን ሙሉ ኃይል በሆነ ቃል ሲናገር መጽሐፉ እንደሚነግረን የሞተውም ቀና ብሎ ተቀመጠ ይላል። ክብር ለኢየሱስ ይሁን። የኢየሱስን ቃል ሰምቶ ማንም ነገር አለመታዘዝ አይችልም። አሜን ነው ወይ? አሜን ነው። ስለዚህ አንድ ነገር ልንገራችሁ፣ በነገራችሁ ላይ የኢየሱስ ቃል ይውጣበት። በህይወታችሁ ላይ የኢየሱስ ቃል ይውጣበት። በስራችሁ ላይ የኢየሱስ ኃይል ይገኝበት። ተነሳና ተቀመጠ አለ። ሊጨምሩት ባለው ነገር ላይ ኢየሱስ ድንገት ጣልቃ ገባ። ዛሬ እንደዚህ ባለቀው ነገራችን ላይ ኢየሱስ ጣልቃ ይገባል። እስኪ በደንብ አሜን። ኢየሱስ ጣልቃ ይገባል። እስኪ ጣልቃ ይገባል በሉ። አዎ ጣልቃ ይገባል። አሜን ነው። የኔ ወንድም በህይወት ላይ ኢየሱስ ጣልቃ ይገባል። እህቴ ልንገርሽ፣ እንደዚህ ባለቀው ነገርሽ ላይ ኢየሱስ ጣልቃ ይገባል። ዋናው ፊት ላይ ዋና ሆኖ ሲንቀሳቀስ የነበረው ሞት መቆም አልቻለም። ተነስ አለው። እልሃለሁ አንተ ጎበዝ ተነስ። ክብር ለኢየሱስ ይሁን። ሰምቶ ጊዜ አልፈጀም፣ የሆነ ነገር አላደረገም። ወዲያው ተነስቶ ተቀመጠ ይለናል። ዛሬ ህይወት ያለው ነገራችሁ ላይ እንደዚህ የታወጀ ክፉ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ይመታ። ወዳው የሚገርም የኢየሱስን ርህራሄና የኢየሱስን ፍቅር እያንጸባረቀ በሴትየዋ ህይወት ላይ ስንመለከት፣ ቀጥሎ ግን አንድ ነገር እናያለን። የሴትየዋ ልጅ ከሞት ዳነ። አሜን ነው ወይ? መዳን ብቻ አይደለም፣ የሞትን ኃይል መስበር የሚችለውን ኢየሱስን አየ። ዛሬ ነገራችሁ ዋናውን አካል በኢየሱስም ይገናኛል። ኧረ እባካችሁ እስኪ በደንብ አሜን። ይገናኛል። አሜን ነው ወይ? እልሃለሁ ተነስ ጎበዝ ምናምን ብሎ ብቻ ይሆን አልሆነም። ሲነሳ ያየው የሚቀብሩትን ሰው አይደለም። ሲነሳ ያየው እናትየውን አይደለም። ሲነሳ ያየው እሱን ወደ መቃብር ሊወስደው ያለን ዋናውን ጠላት የሚወጋውን ኢየሱስን አየ።
ዛሬ ኢየሱስ በመንደራችን ይታያል። በህይወታችሁ ኢየሱስ ይታያል። ኧረ እባካችሁ እስኪ በደንብ አሜን። አትከስሩም፣ አታዝኑም። ለቅሶ መንደራችሁ አይገባም። የሆነ ችግር እናንተ መንደር አያንኳኳም። ኢየሱስ ግን ይታያል። እስኪ ኢየሱስ ይታያል በሉ። ይገርም ነው እኮ ኢየሱስ ባይመጣ ይሄ ሁሉ ሰው እየሸኘ ነበር። ምንዋን? አንድ ያላትን ልጅ፣ አንድ ያላችሁን ውዱን የሚናጠቅ ውድ የሚባል ኢየሱስ አለ። እስኪ በደንብ አሜን። አይገርማችሁም? የመጣው ውድ በሆነው በመጨረሻ ነገሯ ላይ በሞት ላይ ስልጣን ያለው ኢየሱስ መጣ። እስኪ በደንብ አሜን። ናይን ኢየሱስ መጥቶ ታምር ስለሰራባት በጣም በሚገርም ሁኔታ ተነገረላት። ለመነገሯ ምክንያት የሆነው ሰዎች አይደሉም፣ ኢየሱስ ወደ መንደሯ ስለመጣ ነው። እስኪ በደንብ አሜን። ዛሬ የእናንተ ነገር ለመደነቅ ለታምራት እንዲሆን ካስፈለገ አንድ ነገር እንጠራለን። ኢየሱስ የሚባለውን ወደ ሰፈራችን እንጠራለን። ክብር ለኢየሱስ ይሁን። የሚገርመው ነገር በሞት ኃይል ስልጣን እንዳለው አስደናቂና አስገራሚ ኃይል እንደያዘ ሰዎች ሁሉ ከመስማት ባለፈ በአይናቸው አዩ። እስኪ በደንብ አሜን። ለእናቱ ሰጣት። አዎ ከሰጣትስ በኋላ ቁጥር 16 ላይ ሰዎቹ ፍርሃት ወረራቸው፣ ድንጋጤ ያዛቸው። ምንድነው? አሁን ልንሸኝ፣ አሁን ልንቀብር፣ አሁን ልንሄድ ባልንበት ነገር ላይ ያስቆመን ነገር ብቻ አይደለም፣ ያስቆማቸው ነገር ላይ ከእጃቸው የነጠቀው ሞት የወሰደውን ነገር በህይወት መልሰው። አሜን ነው። ዛሬ ከአንድ ሰው እጅ ላይ እንደዚህ በኢየሱስ ስም ይመለሳል። ወደ አንድ ሰው ህይወት ምርኮ ይመለሳል። ወደ አንድ ሰው ህይወት ተስፋ ይመለሳል። ወደ አንድ ሰው ህይወት እግዚአብሔር በካሳ ህይወታችሁን ይጎበኛል። መለሰው፣ አስቆማቸው። እየሄዱ ያሉ ሰዎች ቆሙ። ማን ነው? ኢየሱስ የሚባል ነው። ክብር ለኢየሱስ ይሁን። ለምንድን ነው እነዚህ ደቀ መዛሙርቶች ኢየሱስን መከተል በጣም የሚገርም ሁኔታ ታምራት ያውቃሉ፣ ፈውስ ያውቃሉ፣ አስገራሚ ነገር ያውቃሉ። ብዙ ህዝብ ስለምን ተከተለው? ኢየሱስ ክርስቶስ ታምራቱን፣ ትምህርቱን፣ ፈውሱን፣ ንግግሩን ሁሉ ስላዩ ኢየሱስን መከተል ግድ ስለነበረባቸው ሲከተሉትም ደግሞ የሞተ ሰው ሲነሳ ሕያው ምስክር ነበሩ። ክብር ለኢየሱስ ይሁን። እስኪ በደንብ አሜን። የኢየሱስ ቃል ማናቸውንም ነገር መለወጥ ይችላል። እስኪ በደንብ አሜን። እስኪ አሜን። የኢየሱስ ቃል ማንኛውንም ነገርን ይቀይራል የሚል ሰው ካለ አሜን። እስኪ በሉት የኢየሱስ ቃል። እስኪ በሉ የትኛውንም ነገርን መለወጥ ይችላል። የሚያምን ሰው አለ ወይ? የሚገርማችሁ ነው። በዚህ ዓመት በጣም አንድ እንትና ምንለው አይደለም የምንፈልገው፣ ነገራችንን የሚቀይረው ኢየሱስ ወደ ህይወታችን ይምጣ። ነገራችንን ማስተካከል የሚችለው ኢየሱስ ይምጣ። ክብር ለኢየሱስ ይሁን። ለወጠው። ሞት የተባለውን በህይወት ቀየረው። ማን ነው የመጣው ብለው ሲገረሙ ሲደነቁ ፍርሃት ወረራቸው፣ ድንጋጤ ያዛቸው። ለምን? ኢየሱስ የሚባለው በመካከላቸው ስለተገኘ። ክብር ለኢየሱስ ይሁን። የፍርሃት ስሜት በሁሉ ላይ ድንጋጤ፣ እንደዚህም የተለያየ ነገር ነበር። በመካከላችን ትልቅ ነቢይ ወይም ደግሞ በመካከላችን ታላቅ ነቢይ ተነስቷል ብለው ተናገሩ። የሚገርመው ነገር አንዳንዱ መጽሐፍ ስትመለከቱት ሪፖርት ይለዋል፣ አንዳንዱ መጽሐፍ ስትመለከቱት ዜና ይለዋል። ዛሬ በኢየሱስም የትኛውም ሪፖርት ወደ መልካም ይቀየራል። የትኛውም ዜና በኢየሱስም ወደ መልካም ይቀየራል። የትኛውም ንግርት ወደ መልካምነት ይቀየራል። እስኪ ልባርካችሁ፣ እጆቻችሁን አንሱ። የትኛውም ተስፋ አስቆርጧል ብሎ የተደመደመው ነገር በኢየሱስም በመልካም ዜና ይቀየራል። እስኪ አሜን። የሚገርመው መጽሐፉን ስታዩት አንዳንዱ ሪፖርት ይለዋል፣ አንዳንዱ ዜና ይለዋል። የትኛውም ዜና ማለት በቃ ከአቅማችሁ በላይ
የወጣ የተደረገ የተገለጠ ነገር ልትደብቁት የማትችሉት ልትሸፍኑት የማትችሉት ሪፖርትን በሉት በደንብ በመረጃ የተቀመጠ ምክንያቱም መረጃው ምን ማለት ነው አርኪኦሎጂስቶች ያረጋገጡት አይደለም ራሱ ቀባሪዎች ይዘው የሚሄዱት ነገር ምንድነው ካልን የሞተ ሬሳ ነው በዚህ ሁሉ መካከል ላይ ኢየሱስ መጣና ሪፖርቱን ቀየረው መረጃውን ቀየረው ስፍራውን ቀየረው ክብር ለኢየሱስ ይሁን ምን አደረገ ካልን ሚገርመው የኢየሱስ መገኘት በመካከላቸው ከመሆኑ የተነሳ ሰው ሁሉ ለቅሶን ወዲያው የረሳ ይመስላል እግዚአብሔር ጎበኘናል አሜን ነው እግዚአብሔር ሕዝቡን ጎበኘ ያሉ እግዚአብሔርን አመሰገኑ ምን አለ እግዚአብሔር ጎበኘን በምን አይነት አንድ ልጅ ያላትን መበለቷን ሴትዮ ሞት የወሰደባትን ሕይወት ሰጠ እኛም ልንቀብር እንሄድ ነበር ወደ መቃብሩ ስፍራ ጥቂት ሲደርሰን የመቃብር ስፍራችን ጋር ሳንደርስ አንድ ነገር ተሰማ ኢየሱስ የሚባል በመካከላችን ተገኘ እስኪ በደንብ አሜን ስለዚህ ምን አሉ እግዚአብሔር ጎበኘን እግዚአብሔር ሲጎበኘን ምንድነው የሚሆነው እግዚአብሔር ሲጎበኘን የሞት ኃይል ይዋጣል አሜን ነው የሞት ኃይል በትንሳኤው ጉልበት ይዋጣል እግዚአብሔር ሲጎበኘን ምን ይሆናል ተስፋ ቆርጠው የነበረው ነገራችን ይለመልማል እግዚአብሔር ሲጎበኘን ምን ይሆናል ሐዘናችን ወደ ደስታ ይለወጣል ትካዜያችን ወደ ደስታ ይለወጣል ባካችሁ በደንብ አሜን በሉ እስኪ በደንብ አሜን ክብር ለኢየሱስ ይሁን እግዚአብሔር ሲጎበኘን ምን ይሆናል ሚገርማችሁ ነገር የጉዞ ለውጥ ይሆናል አሜን ነው ወይ የሆነ ነገር ተሸክመው ወደ መቃብር የሚሄዱ ሰዎች አንደኛ ከጫንቃቸው ላይ ሬሳው ተነሳ ሁለተኛ ይሄዱበት የነበረበት መንገድ በህይወት ስለሆነ በደስታ ተመለሱ ዛሬ አንድ ነገር ይሆናል በህይወታችሁ ላይ የጉዞ ለውጥ እግዚአብሔር ያደርጋል እግዚአብሔር ሲጎበኛችሁ የጉዞ ለውጥ በህይወታችሁ ይሆናል እስኪ በደንብ አሜን እግዚአብሔር ሲጎበኛችሁ የህይወት ለውጥ ይሆናል ምን አይነት ህይወት አትሉም ሞቶ የነበረው በህይወት ተኝቶ የነበረው ወደ መነሳት ክብር ለኢየሱስ ይሁን ተጠቅልሎ ተከፍሎ የነበረው ነገር በሁለት እግር መራመድ ይጀምራል ክብር ለኢየሱስ ይሁን እግዚአብሔር ሲጎበኝ ምን ይሆናል ኢየሱስ ያድናል ያጃቢዎቻችሁ ተልኮ ይቀየራል እስኪ በደንብ አሜን እስኪ በደንብ አሜን ያጃቢዎቼ ተልኮ ይቀየራል በሉ እስኪ በሉ ይቀየራል በሉ አሜን ነው ሳምንት እኮ ሳሚን ያጀብነው ስለሚያገባ ነው ይሄንን ተልኮ መቀየር አይቻልም ማን አለበት ኢየሱስ አለበት አሜን ነው ክብር ለኢየሱስ ይሁን ኢየሱስ ካለ ሚገርማችሁ ነገር የአጃቢዎቻችሁ ተልኮ ይቀየራል አሜን ነው ሞታችሁን የሆነ ነገራችሁን ቀብሮ ለመመለስ ተልቋቸው ነው ቶሎ አስነክተው ለመመለስ ነው ኢየሱስ መጣና ተልኮን ቀየረው አሜን ነው ዛሬ ለአንድ ሰው ልናገር እስኪ በደንብ አሜን የአንድ ሰው ተልኮ ወደ ክብር ይቀየራል የአንድ ሰው ተልኮ ወደ ክብር ይቀየራል እስኪ በደንብ አሜን ሻይን አደረገ የዚህ ሴትዮ ፊት ለምን አትሉም ተልኮዋን ኢየሱስ ቀየረው ሐዘኗን ኢየሱስ ቀየረው ውስጧ ያለውን ነገር የቀየረው ኢየሱስ ይባላል ውስጧ ያለውን የገባውን መርዝ የሆነውን ሐዘን ከውስጧ ያወጣው ኢየሱስ ይባላል ዛሬ የእናንተንም ታሪክ ይቀይራል የኔንም ታሪክ ይቀይራል ኢየሱስ ይመጣል አሜን ክብር ለኢየሱስ ይሁን እግዚአብሔር አሁን ጎበኘን እያሉ እያመሰገኑ ነው አዎ ምን ሆነ በሞተው ነገራቸው ላይ የእግዚአብሔር ክብር ተገለጠ እስኪ በደንብ አሜን እነ ማርታ መንደር እንደሆነ ማለት ነው እነ ማርያም መንደር ብታምኚስ የእግዚአብሔርን ክብር አላት ወገኖቼ እሱ ሲመጣ የተገለጠው ነገር ክብር ነው አሜን ነው ሰው ወደ ህይወት ሰው ከሞት ወደ ህይወት ከመነሳት ሌላ ምን የሚያስደንቅ ነገር አለ
የሰውን ሐዘን በደስታ ከመቀየር ሌላ ምን የሚያስደስት ነገር አለ? የሰውን እንባ ከማስቆም ሌላ ምን የሚያስደስት ነገር አለ? ወገኖቼ ኢየሱስ ክብርን ይሰጣል። ኢየሱስ ሲመጣ የሞተው ነገራቸው ላይ የእግዚአብሔር ክብር ተገለጠ። ክብር ለኢየሱስ ይሁን። እስኪ በደንብ አሜን። ኧረ በደንብ አሜን። እግዚአብሔር ሲጎበኛችሁ ይሄ ይሆናል። ሁሉን በአንድ አይነት ላይሆን ይችላል እግዚአብሔር የሚጎበኘው። የዚችን ሴትዮ በሞተው ነገሯ ላይ ከመጣ የአንዳንድን ሰዎች በስራቸው ላይ እግዚአብሔር ቢዝነሳቸውን ይለውጣል። የአንዳንድን ሰዎች ጭንገፋቸውን ያስወግዳል። የአንዳንድን ሰዎች አለቀ አበቃ የተባለውን ነገር ተስፋቸውን ያለመልማል። ግን ምንድነው? ኢየሱስ በመጣ ጊዜ ይጎበኛቸዋል። እስኪ በደንብ አሜን። ክብር ለኢየሱስ ይሁን። ኧረ እስኪ በደንብ አሜን። የተወሰደው ነገር ይመለሳል። አሜን ነው። እስኪ ይመለሳል በል። እስኪ የተወሰደው ነገር ይመለሳል በል። ይመለሳል። አሜን ነው። የሚገርመው የዚህ ሴትዮ ነገር እኮ የተወሰደባት ልጅ ነው። ያውም የነጠቃት ማን ይባላል? ሞት ይባላል። ይሄ ሞት ግን ኢየሱስ በመጣ ጊዜ የወሰደባትን ነገር ነጠቀና ኢየሱስ በሕይወት ሰጣት። ዛሬ አንድ ነገር ወደ እቅፋችን በሕይወት ይገባል። ኧረ እስኪ በደንብ አሜን። ኧረ እስኪ በደንብ አሜን። ነገር ተለወጠ፣ ታምር ሆነ። ሰው ተደናበረ፣ ተደናገጠ፣ ትርምስምስ አለ። የተሸከሙ ሰዎች ሁሉ ተደነባበሩ። ምን ሆነ? አንድ ዋና ኢየሱስ የሚባል በመካከላቸው አለፈ። ኢየሱስ ስሙ ይባረክ። እዚህ ጋር ምን ታያላችሁ? የክርስቶስን ርህራሄ እናያለን። እዚህ ጋር ምን እናያለን? የእግዚአብሔር ልጅ ኢየሱስ በሞት ላይ ስልጣን እንዳለው እናያለን። ኢየሱስ ስሙ ይባረክ። ምንድነው እያልከን ያለኸው? ይሄ ርህራሄ አንድ በጣም ያለቀ ተስፋ የቆረጠለት ሰው ሲመጣ ዝም ብለን እንዳናየው ኢየሱስ ባየበት መንፈስ ማየት እንድንችል እግዚአብሔር አይኖቻችን ይክፈት። ኧረ እስኪ ባካችሁ በደንብ አሜን። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። የሚገርማችሁ ከኢየሱስ የሚገርም ነገር ትካፈላላችሁ። አልፈራም። ይነሳ ይሆን እንዲህ ይሆን አልሰጋም። ኧረ ኢየሱስን መያዛችን ለዘላለም ስሙ ይባረክ። ተናገረ። ምን? የእምነትና የስልጣን ቃል። ክብር ለኢየሱስ ይሁን። ኧረ እስኪ በደንብ አሜን። ኧረ በደንብ አሜን። የሆነ አልሰጋም፣ አልፈራም። በስልጣን በሆነ ቃል ነው አይቴሊው ብሎ የተናገረው። ተቀመጥ አይለንም። በስልጣን የሰማው ቃል የሞተው ሰውዬ ተኝቶ አልቀረም። በደንብ በስልጣን ስለሰማ ተነሳ። ክብር ለኢየሱስ ይሁን። እምነትን በዚህ እንካፈላለን። አሜን ነው ወይ? እስኪ በደንብ አሜን። ስለዚህ ዛሬ የእምነት መንፈስ ይግባብን። ኧረ እስኪ ባካችሁ በደንብ አሜን። የእምነት መንፈስ በኢየሱስ ስም ይምጣ። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ጌታ የተባረከ ይሁን። ስለዚህ የኢየሱስ መምጣት ምን አደረገ ካላችሁ ሁኔታውን ቀየረው። የናይን ከተማ መግቢያዋ ላይ እነሱ መውጫ ላይ ናቸው፣ እሱ መግቢያ ላይ ነው። የሚገርም ነው። የሆነው እንደ ወደቡ ሰዱት። እዛ ቦታ ላይ ግን አንድ ታላቅ ነገር ተፈጸመ። ሊናጠቅ ያለውን የሞትን ኃይል ክርስቶስ አጠፋው። አሜን ነው። አለቀ በተባለው ነገራችን ላይ ኢየሱስ ጣልቃ ይገባል። ሊወሰድ ነው ብለን በፈራነው ነገር ላይ ኢየሱስ ጣልቃ ይገባል። ከተማችን ላይ ጣልቃ ይገባል። መንደራችን ላይ ጣልቃ ይገባል። ቤተሰቦቻችን ላይ ጣልቃ ይገባል። ዘሮቻችን ላይ ኢየሱስ ጣልቃ ይገባል። የዛኔ አንድ ነገር ይሆናል። ሁኔታው ይቀየራል። ያጀቡን አጃቢዎች ይበተናሉ። ረ ኢየሱስ ያድናል። አዎ ለሐዘን እኮ ነው ያጀቧት። ለፍራ የሆነ ለደስታ አይደለም እኮ። በርከት ያለ ህዝብ ሰው ሲሞት በዘመናችሁ አይታችሁት ማታቁት ሰው በደም ተነቅሎ ነው የሚወጣው። እነዚህን ሁሉ ሰዎች ምክር አፈረሰ። አስታወሳችሁ? ባለፈው ስትነግረን ለማመስገን ሲሆን ሰው ሌት ነው፣ ሐዘን ሲሆን ለአንዴና ለመጨረሻ ግን ስለሆነ ሰው ሁሉ ስራ ቢዚ የሆነ ሁሉ አስፈቅዶ የሆነ ነገር ሁሉ ያለ ሰው ዋጋ ከፍሎ ይመጣል። ምን
ለአንዴና ለመጨረሻ ለመሰናበት ስለሆነ የዚህን ብዙ ሕዝብ ክምር ስብስብ ማህበሩን የናዝሬቱ ኢየሱስ በሕይወት ቀየረው። ዛሬ አንድ ነገር ልበል። ከተማ ይሁን መንደር ይሁን የሆነ ገዘፍ ያለ ይሁን የናንተን ያለቀውን የተሟጠጠውን ተስፋ የተቆረጠበትን ነገር ለመስማት የተሰበሰበ ማህበር የቋመጠ ክፉ ህብረት የጨለማው ግዛት ቢኖር እናውጃለን። ኢየሱስ ይሄንን ታሪክ ይቀይራል። ኢየሱስ ይሄንን ታሪክ ይቀይራል። ኢየሱስ ይሄንን ታሪክ ይቀይራል። ክብር ለኢየሱስ ይሁን። የኢየሱስ መምጣት በነገራችን ላይ ሲሆን የሚገርመው ነገር በእኛና በዙሪያችን ባሉ መካከል ላይ አንድ ነገር ይሆናል። ተአምራት ይገለጣል። አሜን ነው። በዚህ ሴትዮ በነገሯ ላይ ኢየሱስ ሲመጣ በሷና በዙሪያ መካከል ሁሉ ያለ ነገር ሁኔታ ተቀየረ። ዛሬ ማን ያስፈልገናል? ኢየሱስ ያስፈልገናል። አሜን ነው። ክብር ለኢየሱስ ይሁን። እስኪ በደንብ አሜን። እስኪ በደንብ አሜን።